በጣም መጥፎ ነበር። ሁሌ በሚደበድብ ምንን አይዞሽ እሺ ቅመምሽ አታልቅሽ በቃ እሺ በቃ አንቺ ነበርሽ ከኤርሚያስ ጋር መሆን የነበረብሽ። አያቶ ዳግም አንድ ያልገባህ ነገር አለ። እሱን ተይው አይግባኝ። ቆይ ለምንድን ነው አሁን ስለ ኑሐሚን እያወራሽ ያለሽው? ኧረ ዝም ብዬ ነው ስሜትን ለማወቅ ነበር። አይገርምም? ግን ጥያቄ ተመልሶልኛል። አሁንም ድረስ ኑሐሚንን በጣም ነው የምትወዳት። አምራል አሁን ከዛ የባሰ ነገር ነው እያስጨነቀኝ ያለው። ቆይ 80% የድርጅቱን አክሲዮን ጠይቀሻል የተባለው እውነት ነው? እውነት ሆናሉ። እናንተ ምን አገባ? እንዴት ነው ማያገባኝ? የቤተሰቤ ንብረት መሰለኝ። ከኋላ የመጣ አይናወጣሉ። ትላንት ከየትም መተክ አሁን የቤተሰቤ ንብረት ለማለት በቃክ? አምራል ጥያቄ ለማስቀየስ አትሞክሪ። ያን ያክል ድርሻ ጠይቀሻል አልጠየቅሽም? ጠይቄያለሁ። ቆይ ምን እየሆንክ ነው? ናም ራሱ እኮ እንዳንተ አልተበሳጨም። አምራን አብደሻል እንዴ? ቆይ ያንን ቤት ባዶ ለማስቀረት ነው አላማሽ? ምን ነው እኔንስ ባዶዬን አስቀርተውኝ የለ እንዴ? ስለዚህ በቀል ያሹ ማለት ነው? በቀል ሳይሆን ሰጥቶ መቀበል በሚለው ይስተካከልልኝ። በገንዘብ የማይተመነውን ነገር ነው እየሰጧችሁ ያለሁት። ቆይ ከፈጣሪ የተሰጠሽን ነገር በነፃ ብትሰጪ ምን ትሆኛለሽ? ድፍረት! እስቲ አንተ ለጋስ ከሆንክ ሂድና እስቲ ለተቸገሩት ኩላሊትን፣ ሳምባህን ምናምን ነገር አውጥታ እስቲ ስጣቸው። እንደውም ቢገባክ 20% ነው ያስቀረውላችሁ። እሺ የአክሲዮን ፐርሰንቱን ቀንሹ ቢያንስ። አልቀንስም። እንደውም ከቦን ማሮ ውጪ ኩላሊትን ስላለኝ ለሱ ደግሞ ቀንስላችኋለሁ። ችግር የለውም። እንዲቀልልሽ የምትቀሪ እንዳይመስልሽ። አንቺም አንድ ቀን ትያዥና የሰው እጅ ታያለሽ። እሺ አልልም። እኔ አምራን የሰው ያለ እያልኩኝ ስዞር አልገኝም። ምክንያቱም ከልጅነቴ ጀምሮ ስጮህ አንድ ሰው እንኳን የደረሰልኝ የለም። ስለዚህ እኔ ለምን ጫዋለሁ? ስለዚህ እናንተ እንግዲህ ይሄን ጉዳይ መፍታት ካቃታችሁ ከዋናው ከባለቤቱ ጋር አወራለሁ። ቆይ እሱ እንዳይሰማ መስሎኝ እኔ አግባባሻለሁ ያልኩት። መስማትም አለባቸው። ያው ከኔ ነው መስማት ያለባቸው። እዛ አንድ ክፍል ውስጥ ብቻዬን ያሰቃዩኝን ደግሞ መቼ ማረሳው። ለሱማ በቀል እንዲሆንሽ ብለሽ አሳሰርሽው አይደል? እሱ መቼ አነሰሽ? ስለ በቃ ይመስሉኝ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የኑሐሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እምራ እንግዲህ የምፈልገውን ሙሉ 80% የድርጅቱን ድርሻ የማሰጡኝ ከሆነ ሕክምና መባል አላደርግም እና ልለግስ አልችልም በማለት እምቢ ትላለች። እና ዳጊ በመጨረሻ ብለመናቱን እሷ ግን አሻፈረኝ። እንግዲህ እኔ ያልኩትን ካልተስማማችሁ አይመለከተኝም፣ አልነግስም፣ ግን የምፈልገው ለእያንዳንዱ ነገር አስከፍላቸዋለሁ በማለት ትዝትባቸዋለች ማለት ነው። ነገር ግን እባክሽን አባዬ ይህንን ድርጅት እንዴት ወይ አንተ ብሎ አዛኝ ምን ነው ላንተ መሆን ስላልቀረልን የቆጨክ ወይንስ ምንድነው ብላ እምራ እንደዚህ እንደቀልሽብኝ በጭራሽ አትቀሪም የእጅሽ ነው የሚሰጥ ብላ ዝናሽ እጅግ በጣም ተናዳ ንዴቷን ላይ እያወጣች ነበር። እና የፈለጋችሁን ነገር ማድረግ ትችላላችሁ፣ ነገር ግን እኔ ድርጅቱን 80% የማሰጡኝ ከሆነ እንግዲህ ልጅሽን ለመቅበር ተዘጋጅ እያለች ትዝትበታለች። እባክሽን እምራ ይህንን እንደዚህ ያሳለፍኩትም አንድ ቀን ትረጅኝ ይሆናል። ተይ አንድ ቀን እጄ ላይ ልትወርቅ ትችያለሽ። አንቺም እንደዚህ እየለመንኩ እምቢ አትበይኝ ትላታለች። እንግዲህ ውሳኔ የእናንተ ነው። እኔ የምፈልገው ነገር ካላደረጋችሁኝ ምንም አማራጭ የላችሁም እያለችው ነበር። እና እንዳጋጣሚ ናሆሜ ደግሞ የናሆም እናት ትክክለኛ ወላጅ እናቱን በቅመም ምክንያት ታገኛቸዋለች። እና ስለ ለኩን ስታነሳው ለኩን በጣም ደነገጠች። ለኩን የናሆም አባት ነው፣ ከሱ ነበር ያረገዘችው፣ እነሱ ጋር ትኖር ነበር ማለት ነው። በዛ የተነሳ በጣም ትደነግጥና ለኩን የት ነው የምታውቂኝ? የአባቴ ጓደኛ ነው ብላ ስትነግረው በጭራሽ ትደነግጣለች። እና ያለፈው ታሪክ ያላት ስለሆነ ትክክለኛ የናሆም እናት መሆኗን መናገር ከበዳት። ነገር ግን ታሪኩ ብዙ ስለሆነ አንድ ቀን አጫውትሻለሁ፣ ቆይ አልገባኝም፣ ናሆንም የት ነው የምታውቂ ብላ ጠየቀችው። ናሆም ልታገባ እንደነበረው ሰላም ብሎ ሲገባ እሱ ግን ትክክለኛ ልጇ መሆኗን
በጭራሽ አላወቀችውም ነበር እና ትክክለኛ ማንነቷን እንድትነግራት ስትጠይቃት ናሆሜም እሷም ትክክለኛ ማንነቷን ያሳለፈችውን ታሪክ በሙሉ ትነግራታለች። በዛ የተነሳ ይተዋወቃሉ። ናሆሜን ወደ ቤቷ ወስዳ ልብሷ እንዲቀይርና እንድታጠቡ ምግብ እንድትሰጡና ቤተሰብ ሆና ተቀበለቻት። እና የተቀበለችው እጅ ሴት ማነች ብሎ ናሆም ስጠይቃት እንደ ታሪኩን በጭራሽ ሙሉ በሙሉ ስትነግረው እንደውም የነገረችው ከሱ እናት ጋር ተመሳሳይ መሆኑን እና ወላጅ እናቱ መሆኑን አላወቅም ነበር ማለት ነው። እና አሁን ምልሽን ነገር በደንብ ስሚኝ፣ ሌላ አማራጭ መፈለግ አለብን። ድርጅቱም 80% ሙሉ በሙሉ ለኤምራ ልንሰጣት አንችልም። ስለዚህ ሌላ መፍትሄ መፈለግ አለብን ስለው እንዳጋጣሚ እና ይሄ ጉዳይ ስትሰማ የናሆም እናት ወይም ደግሞ የቅመሜ አሳዳጊ ማለት ነው እና የተፈጠረው ነገር ስታጣራው የተከሰተውን ነገር በሙሉ ነገረች። ታዲያ ለምን እኔ አልመረመርም? ተመርመሬ እኮ ምናልባት እኔ ልነግስ እችላለሁ ስትል ትናገራለች። ቅመሜ እንደዛው የኔ ጣፋጭ የኔ ምጥምጣ እያለቻት ናሆሜ እጅግ በጣም አርጋ ነው የምትወዳት እናት አሳዳጊነት ስለሰጠችው እንደውም አሳዳጊዎቹ ሳስቀያትና በእንክብካቤ ስላረዛት ከዛ ጠፍታ እንዳመለጠችው እየነገረችና እና አሮጊቴ ብላ እየጠራቻት እሷ እንደተንከባከበችው ስትነግር ነበረ ቅመም። እና ይህንን ጉዳይ ስትሰማ ለምን እኔ ልመርመርና እኔ ልነግስ እችላለሁ ብላ ስትነግር የእውነትሽን ነው ስትላት፣ አዎ ምን ችግር አለ? ፈጣሪ የሚወደው ነገር እኮ ነው። አንቺ ለእኔ ብዙ ነገር ሆንሽልኛል። ከጎዳና ማንነት ሳታውቂ አንስተሽን ቤትሽ ያስገባሽ። ስለዚህ እመኒ እባክሽን ልመርመርና ውጤቱ ተመሳሳይ ከሆነ ደማችን ልነግሳት እችላለሁ ብላ ትነግራታለች። እና ናሆሜ ሌላ መፍትሄ ስፈልግ ነበር እና መፍትሄው እንግዲህ ወላጅ እናቱ ሆና ተገኘች ማለት ነው። እና እሷም ያለምንም ጥርጥር እንደምትነግዘው ስትነግረው እንግዲህ ሕክምና በቅርቡ እንደሚጀምር ይታወቃል። እና ኤምራ እንግዲህ ድርጅቱን በሙሉ ወደ ራሷን ለማዞር ስትሞክር ነገር ግን ናሆሜ በዛ የተነሳ እንግዲህ ያደረገችው ነገር ቢሆን አሁን ያደረገችው እንግዲህ ሌላ ምርመራ እንዲደረግም ጭምር ትናገራለች። ቆይ ምን ተፈጥሮ ዳግና አሁን እባክሽን አሁን መንገድ ላይ ባለፈው የቅመሟን አሳዳጊ ጎዳና ላይ ያገኟቸው ሰዎች አሁን ማድረግ ያለባቸውን ለማድረግ ፈቃደኛ እንደሆኑ ስነግረዋለች። እና ምርመራው ስለዚህ ድርጅቱን በጭራሽ ለሷ መስጠት የለብንም ብላ ስትነግሮ ነበር። እናም በጣም ደስ ስለሆነ አሁን ስለዚህ ኤምራ በቃ በድጋሚ ተሸነፍሽ ማለት ነው። ድርጅት የሚባል ነገር አይሰጥሽም፣ ምክንያቱም ተመሳሳዩ አግኝተናል ብሎ ይነግራታል። ኤምራ እጅግ በጣም ትናደድና ትበሳጫለች። አንቺ ነሻ እንቅፋት የሆንሽብኝ፣ እንቅፋት የማትረቢ እያለች ናሆሜ ላይ ስትጮህና ስትናደድበት ነበር። እንግዲህ ያሰብሽውና ያቀርሽው ስላልተሳካልሽ እንግዲህ መልሰሽ የጎዳና ተዳዳሪ መሆንሽ ነው። ክፋት ለክፋት ምንም አይበጅም። ስለዚህ አሁን ምንም አስኮን ወይም ደግሞ ምንም አይነት ድርሻ አይገባሽም ብላ ትከለክላታለች። ነገር ግን እጅግ በጣም ይናደዳል። ፖሊሱ ምርመራው ቀጥሏል። ዝናሽም ምርመራው እየተካሄደ በሆነበት ሰዓት አሁን ማድረግ ያለብን አንድ ነገር ነው ብላ ትወስናለች። ምን እንደተፈጠረው ማወቅ የምፈልገው ነው። ስለዚህ ምርመራው አሁን ጓደኛዬ ወዳጅ ከሆነ የሞተ እነሱ ተጠያቂ ይሆናሉ ብሎ ስጠይቅ እንግዲህ እሱ ፍርድ ቤት ነው መወሰን የሚችለው። ምክንያቱም የቀበሩት ሰው መንገሎት እንደቀበሩት ምንም የሚያውቁት ነገር ባይኖርም ተጠያቂነት ግን ላመልጡ አይችልም፣ ተጠያቂ ይሆናሉ። ነገር ግን ያለውን ነገር እንግዲህ ፖሊስ ያጣራል እና ፍርድ ቤትም እና ናሆሜ ካሁን በኋላ አታስፈልግኝ ኤምራ ብሎ ይናደድ። ኤምራ እጅግ በጣም ትናደድ። ለዚህ ስራ እያንዳንዳችሁ አስከፍላችኋለሁ፣ ምናለች በሉኝ፣ እንደተጫወታችሁብኝ የምትቀሩ ከሆነ መስሏችኋል እያለች መናደድ ትጀምራለች። ዳጊ እንግዲህ በትግልና በፍቅር ለምኝሽ ነበር፣ እንደውም እንድትቀንሽልኝ ነግሬሽ ነበር፣ ታስታውሻለሽ? አንቺ ግን አሻፈሪ ሙሉ ድርጅት ነው የምፈልግ ብለሽ 1% እንኳን አጣሽ። አይሹ ይሄ ላንቺ ይገባሻል፣ ታውቂያለሽ፣ ላንቺ የሚገባው ጎዳና ኑሮ ብሎ ይዝትበታል።
ድሮም የአባቷ ገዳይ መሆንሽን እንዳረሰ እንደውም በህግ እንድትጠየቂና ምርመራ አንቺ ላይ እንድነሳ እናደርጋለን። እናትሽ በንጹህነቷ እናቷ አባቷን ገላ በሷ ምክንያት እናቷ ተስራ እናቷ እስር ቤት ህይወቷ እንዳለፋት ብስም እምራን ለዚህ ስራ አስከፍልሻለሁ ብዬሽ ነበር እያለች ዝናሽ አሁን ያንቺ ተራ ነው ስትሰቃይ ማየት እያለች ስትናደድ ነበር። እና እኔ ላይ መጫወሽን አቁምና እልኩንስ አሁን የምፈልገው ነገር በአስቸኳይነት የማታረጉ ከሆነ ልክ ብላ ስጠይቀው ይመስለኛል ነው የነገረሽ ነገር የለም አይደለም ለናሁን ነግሬ ነበረ እኮ ግን የነገረሽ ግን አይመስለኝም 80% ድርጅቱን ሙሉን እንደምፈልግም ጭምር ያለዛ ግን በጭራሽ ልጅሽ አትታከምበል ማለት ትዝትበታለች። እና ይሄ ነገር እምራ አንድ ቀን ደግሞ ይገባሻል፣ አንድ ቀን ምን እንደማደርግሽ ለማመን ይከብድሻል እያለ ነበር። ፖሊሱ ምርመራው ቀጥላል። ዝናሽን በድጋሚ ሳጣራ እሷ ምን የምታውቀው ነገር እንደሌለና የቀበር ነው የዳጊ የልጅ አባት መሆኑን ብቻ ነው የምታውቀው ማለት ነው። ነገር ግን አሁን ይህ ነገር የሆነ የተደበቀ ማንነት ይኖራል ወይም ደግሞ የሆነ ግራ የማጋባው ነገር አለ ይመስለኛል። ምክንያቱም ይሄ ነገር ወደ አቅጣጫ እንደሚሄድ አሁን ለምሳሌ ዲኖር ኡምራ ከታወቀም እንዴት ነው የሚፈጠረው? እና አባይን ጋሽና ወይዘሮ ዝኑ የእስር ቤት የሚወጡ ይመስላል ብላ ስትጠይቁ ይመስለኛል። እርግጠኛ አይደለውም። ታዲያ መፍትሄ ምንድን ነው ብሎ ስጠይቁ እንግዲህ መፍትሄውን እኔ ነግራቸዋለሁ። የምፈልገው ነገር የማታረጉ ከሆነ ምንም ነገር ሀሳቤን ሊቀይሩ አይችልም በማለት ትናገራለች። እባክሽን እምራ እህቴ መዳን አለበት፣ ለእህቴ ስትይ የምንሽን ነገር አድርጊ እያለቻት ነበር። እና ነገር ግን በጭራሽ ሀሳቡን እንደማትቀበለው እና የፈለጋችሁን እንደማላደርግ ትናገራለች። ደጋግሞ ብለመናትም ግን ሀሳቧን ሊያስቀይር አልቻለም ማለት ነው። እና የድርጅቱን ሙሉ በሙሉ የማሰጡን ከሆነ በጭራሽ እንደማትቀበሉ እናም ሕክምና እንደማይጀምር ስነግራት በጣም ነው እናደዳል። እንግዲህ የፈለግከው ማለት ትችላለህ። እኔ የምፈልገውን ነገር በግልጽ ነግራቸዋለሁ። እናንተ አስባችሁ መወሰን ያለባችሁ ይመስለኛል በማለት ትነግራለች። ቅመሜ በጣም የምትወዳት እና የምትሳሳለት ልክ እንደ ልጇ የምታያት በጎረቤት ውስጥ ያገኘቻት ብቸኛ ጉድፈቻ እንደተሰጣት እና ከጉድፈቻ ጠፍታ ጎዳና መኖር እንደጀመረችው ስትነግራት ናሆሚ በጣም ከፍቷትና እጅግ በጣም አስናፊቷ ቆሳሱላ እና ብዙ ነገር ደርሶባት እንደነበረው ስትነግራት ነበር። ናሆሚ ልክ እንደ እውነተኛ እናቴን ማየት በጣም ነው የምወዳት እያለች ከአሁን በኋላ ምን ነገር አይደርስብሽም፣ እኔ ሁሌም ከጎንሽ ነኝ በማለት ትነግራታለች። እና ማዘሯ እያለች ስታወራ እና ካሁን በኋላ ናሆሚን እዚህ ጥላኝ አትሄድም፣ አንቺም ከኔ ጋር ትሄጃለሽ፣ አንቺ ካልሄድሽ እኔ ወዴትም አልሄድም እያለች ጣፋጯና ቅመማ ምርጥ እና ደስ ያላት ልጅ እንደውም እጅግ በጣም ስትወዳት የነበረው ናሆሚ እንግዲህ አባቷ ደግሞ ኤልሚያስ እንደሆነ ሁላችን የምናውቅ ይሆናል። ከዚህ በፊት የነበሩ ቪዲዮዎቹን ያየ ሰው መቼም ያውቃል ማለት ነው። ኤልሚያስ ከአንድ ሴተኛ ዳሪ እንደወለደ እና በስነስርዓት እንደማታሳድገው እንደም በጎዳና ጉድፈቻ እንደሰጠች ከዛ እንደጠፋች ነው እየተናገረች አለች ማለት ነው። ምንም ቢፈጠር አሁን እናንተ ብቻችሁን አይደላችሁም፣ ከኔ ጋር ነው የምትሆኑት። አሁን ከኔ ጋር እንድትመጡ ፈልጋለሁ ማዘር፣ እባክዎትን እርሶም ከኔ ጋር ይምጡ ብላ ስትጠይቀው አይ እኔስ ችግር የለብኝም፣ ቅመማ ብቻ የምታርፍበት ካገኘችው ለእኔ በቂ ነው ስትል ትነግራለች። ቅመማ በጣም እንባ እየተናነቃትና የደረሰባትም ጉዳትና ሐዘን እየነገረቻት ነበር። ከአሁን በኋላ ምንም ነገር የሚያስፈራሽ የምትፈሪ ነገር የለም፣ እኔ ሁሌም ከጎንሽ ነኝ እያለችው ነበር ማለት ነው። ዝናሽ እየተፈጠረ ያለው ነገር ምርመራው ታዲያ ምርመራ እስክደረግ ድረስ እዚህ ነው እንደምንቆየው ብላ ስትጠይቁ አዎ እዚህ ነው የምትቆዩት፣ ነገር ግን የተሻለውን ከዚህ እንድትወጪ የተሻለውን ነገር አደርጋለሁ። እንግዲህ አቅሜ የፈቀደውን ነገር የዛ ጓደኛ እሱን እንዲገኝና እሱ ከተገኘ እሱ በጣም ባይሞትና በህይወት ቢኖር ነገሮች ሁሉ ቀላል ይሆናል። ነገር ግን እዛ ውስጥ የተቀበረ አስክሬን የማን ቢሆን እንደምረጋገጥ በምርመራው ለማረጋገጥ ወስኑ። ምርመራ እስክደረግ ድረስ ታዲያ እዚህ እንቆይ ነው ማለት ነው። ከምንም በላይ እያሳሰበኝ ያለ የባለቤቴ ጉዳይ ነው። እኔስ እንኳን አንደኛው ይገባኛል፣ ነገር ግን ባለቤቴ ንጹሕና ምንም ሰው እንኳን ሰው ወፍን የማይነካ ሰው እንደሆነም ጭምር
ናሁና ኤርሚያስ አንድ ላይ እያወሩ ነበር። እና ሌላ ሰው ተገኝቷል እያልከኝ ነው? አሁን ናሆሜ አግብታለች ብሎ ይነገራል። ግን እች ሴት ማነች የተዋረገች? እና አምራ ያሰበችውን ነገር ስላልተሳካለት በጣም ደስ ብሎኛል እያለ ስነግረው ነበር። አሁን ማንነቷን የማናቅ ሰው ልትነግስ ፈቃደኛ እንደሆነችው እየነገረው ነበር። እና ወላጅነቱ መሆኑን አላወቅም ነበር እሱ ማለት ነው። ወደ ተመልካዮቼ የዛሬ ቪዲዮ ይህንን ስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮን ወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው ለምታበረታቱ ሼር፣ ኮሜንት ለምትሰጡኝ ሁላችሁም ከልብ አመሰግናለሁ። ሰላማችሁ በያለበት ይብዛ።